ባለፈው ክፍል በጽጌረዳ አንዲት ልጅ ከኛ ጋር ተመድባለች። ፍሬሽ ናት። አብረን እንድንሰራ ያዘዘው መምህሩ ነው። እውነት ለመናገር የተሰጠውን አሳይመንት ሰርቻለሁ። ማለት እንዴት? የመጀመሪያ ዓመት ተማሪ ሆነሽ እንዴት ብቻሽ ሰራሹ? ወጣትነትሽን እያባከንሽ ከምታገኘውን ሳንቲም እኔ በአንድ ወር ጊዜ ውስጥ ልሰጥሽ እችላለሁ። አልገባኝም። ወጣትነትሽን ማባከን ነው የምትፈልጊ ወይስ ወጣትነትሽን መኖር? ይሄንን ለተናገርክበት ንግግር ዋጋ ተከፍልበታለህ። እሺ እንዳንቺ አይነት ድራማ የምታበዛ ሴት በጣም ያስጠላል። ስምሽ ለየት ያለ ነው። አዎ አንዳንድ ሰዎች የድሮ ስም ነው ይሉኛል፣ ግን እኔ እናቴ ስላወጣችልኝ በጣም ነው የምወደው። ስልክሽን ይዘሽዋል? አዎ ይዤዋለሁ፣ ግን ልደውይበት ከሆነ ካርድ የለውም። ቴክስት ማያደርግም? እንደሱ እንኳን ያደርጋል። ማታ ለምንድን ነው ስራ ላለው ብለሽ ቴክስት የላክሽልኝ? የምን ቴክስት? የት ነው የምታውቂኝ? ድጋሚ አልደግመውም። እጄን ልቀቀኝ። እንደምታውቂ ነው ትፈልጋለሽ? እሺ ውሻ ሲጀመር አጠገቤ እንዳትደርስሽ በጥፍሬ ቦጫጭሬ አውሬ ከማስመስልሽ ከዚህ ጋር ዞር በይ። ጋሼ እሱ የእርሶ ልጅ ነው? አዎ። ምን ነው ትተዋወቃላችሁ? እኔ ነብዩ ማን እንደሆንኩ አላወቀችኝም። ደም እንባ ነው ማስለቀሳት። አንቺ ቆይ ያምሻል እንዴ? ምን ነው ሳታንኳኩ የምትገቢው? ቆይ አንቺ የከብቶች በረት ነው እንዳደግሽው አታንኳኩም እንዴ? በጣም ይቅርታ፣ አስቀምጬው ልጣ። አዎ አስቀምጬው። ምን ለማድረግ እየሞከርክ? ምን ነው ምን እንዳላደርግሽ ፈርተሽ ነው ፊትሽን ሸፋፍነሽ የምትወጪው? ምንም እንዳታረገኝ ፈርቻለሁ። እጄ ልቀቀኝ። አንድ ጥያቄ ልጠይቅሽ። ፊትሽን ግን መስታወት ፊት አይተሽው ታውቂያለሽ? እጄ ልቀቀኝ። ባለቅሽ ምን ልታመጪ? ምን እያደረግክ ነው? እራስሽን አይተሽው ታውቂያለሽ ወይ ብዬሽ እኮ ጠይቅሻለሁ። አንተ ልጅ እባክህን እጄ ልቀቀኝ። አንቺ አንድ ተራ የድሃ ልጅ ነሽ። እናትሽ የቤት ሰራተኛ ሆና የእሷን ፈለግ ተከትለሽ አንቺም የቤት ሰራተኛ ነሽ። ተራ የድሃ ልጅ ቆሻሻ። ምን? እኔን ደግሞ ተመልከች። ከኔ ጋር አንድ ምሽት የተሰለፈች ሴት ሎተሪ እንደጣላት ነው የምትቆጥረው። ቆይ ምንድን ነው ከኔ የምትፈልገው? ምን አለሽና ምንሽ ይፈልጋል? እሺ አሁን እጄ ልቀቀኝ። ለማንኛውም ከዚህ ክፍል ውጪና ነገ በጠዋት መጥተሽ አንገትሽን ሰበር አድርገሽ ይቅርታ ትጠይቂኛለሽ። ባልጠይቅስ? መፈጠርሽን ትጠያለሽ። ምንም ስላላጠፋሁ ይቅርታ አልጠይቅም። የድሃ ልጅ። መተሻል ነው ፌቨንዬ? አዎ መጥቻለሁ። እራት ላቅርብ? አልፈልግም፣ ራስ አቁሜያለሁ። ዳይት ላይ ነኝ። በጣም የምትወጂውን ቆንጆ አድርጌ ሩዝ ሰርቼ እልሻለሁ። አልፈልግም አልኩሽ አይደል እንዴ? ለማንኛውም ልጅሽ የት አለች? ጽጌረዳ ማለትሽ ነው? ታዲያ ከሷ ውጪ ልጅ አለሽ እንዴ? ወይስ የእናቴ ቤት በደንብ አድርጎ ሲመችሽ ሌላ ሁለተኛ ለመድገም አሰብሽ?
አይ አልመጣችም እስካሁን። ምንድነው እቺ ልጅ ግን? ቆይ ምን ጀምራ ነው? እንዴት አንድ አይነት ትምህርት ቤት አለ እንዴ የምንማረው? ታዲያ እሷ ተለይታ ምንድነው እስካሁን የምታረገው? እሷን ታውቂያት አይደለ? እያነበበች ነው የሚሆነው። ይሄ ላንቺ ነው የሚሰራው። እንደዚህ አይነት ነገር ግን እኔን አይሸውደኝም። እንዴት? ልጅቷ እኮ ጎረምሳ ናት። ቆይ እስከዚህ ሰዓት ላይብራሪ ናት ወይስ ላይብራሪ ብላ ከወንድ ጋር የተንዘላዘለች? በስመ አብ ወወልድ ወመንፈስ ቅዱስ። ምን አልሽ አንቺ? አንቺ ይኸውልሽ ወጥ ቤት ስትርመጠመጪ ስለምትይ ምንም ነገር አታውቂም። የ5 ዓመት ህፃን ልጅ ራሱ ቢመጣ ይሸውድሻል። እሺ ቤቢዬ ገብቶኛል። ልጄን በደንብ አውቃታለሁ። እንደዚህ አይነት ነገር ግን አታድርግም። እንዴ ቆይ አንቺ ልጅ ማን ነች? የኔ ጽጌረዳ የትም ቢሆን እጄ አንገቴን ቀና ብዬ ስለሷ እናገራለሁ። ለማንኛውም ከአንቺ ጋር የምጨቃጨቅበት ሰዓት የለኝም። ስትመጣ ነገሪያት ክፍሌ ትምጣ። እሺ ለነገሩ ጎረምሳው ከላካት ማለት ነው። አልበላም አልሽ ቤቢዬ? ቆንጆ አድርጌ ነበር እኮ የሰራሁልሽ የኔ ልጅ። አንቺ ሴትዮ ዛሬ ጤነኛ አይደለሽም እንዴ? እራት አቁሜያለሁ እያልኩሽ እኮ ነው። እሺ በቃ ተይው ይቅር። እኔና ጽጌረዳ ተምታታንብሽ መሰለኝ። ስሚ ነገውኑ ራሱኑ ድጋሚ ብልሽ እኔ ካልኩሽ ግዴታ ታደርጊያለሽ። እንደዛ ለማለት ፈልጌ እንኳን አይደለም። ይህንን ለልጅሽ ንገሪያት። እሷ ነች የተሰራውን ነገር ድጋሚ ማግኘት ማትችለው። ተግባባ? ልጅ ትምህርቱ እንዴት እየሄደልሽ ነው? ጥሩ ነው እማዬ። ያው እንግዲህ ጥሩ ውጤት ለማምጣት እየሞከርኩ ነው። በዚህኛው ሴሚስተር ጥሩ ውጤት እንድታመጭ እፈልጋለሁ። እማዬ ያው የምችለውን እሞክራለሁ። እንግዲህ እየሞከርኩ ነው አይባልም፣ አደርገዋለሁ ነው የሚባለው። እሺ እማዬ። እና እንዴት ነው ትምህርት ቤቱን ስለመድሽው? አይ ገና ነው፣ ብዙም አልተላመድንም። አንቺ በእውነት እስካሁን ድረስ ሙሉ የትምህርት ቤቱን ሰው አታውቂም ማለት ነው? አረ እማዬን ያላቃቸውም። ከትምህርት ቤት ላይብራሪ ነው፣ ከላይብራሪ ወደ ቤት በቃ። ልመንሽ እማዬ ሙች። የኔ ልጅ ሆንሽው ነገር አለ። ምንድን ነው ሆንሽው? ንገሪ። አረ ምንም አልሆንኩም፣ እንዲሁ ነው፣ ደህና ነኝ። እንዴ እያየሁሽ ምንም አልሆንኩም ትይኛለሽ? እንዲሁ ነገርማ ሆነሻል። እማዬ ማለት ያው የሚካበድ ነገር አይደለም። በቃ ያን ያህል ትልቅ ነገር ሆኖ አይደለም። ትልቅም ሆነ ትንሽ ልትነግሪኝ ይገባል። እማዬ የጽጌረዳ ነገር የተወሰነም ቢሆን እየረበሸኝ ነው ያለው። ጽጌረዳ ምን አባቱ አደረገችሽ? ያው ምንም ባታረገኝም ግን የእሷ አጠገቤ መኖር በጣም ይረብሸኛል። አሁንማ ጭራሽ አንድ ትምህርት ቤት መማር ጀመርን። ማለት ያደረገችሽ ነገር አለ? እየጠየኩሽ እኮ ነው። ያደረገችው ነገርማ የለም፣ ግን በቃ እኔ ያለሁበት ቦታ የእሷ መገኘት በጣም ይረብሸኛል። እንዴ ያደረገችሽ ነገር ከሌለ ምን ችግር አለው? እንዴ እማዬ የኔ መረበሽ በቃ ላንቺ ምንም ነው ማለት ነው? አንቺ ልጅ ግን የምታወሪውን ታውቂያለሽ? ምን እያወራሽ ነው? የማወራውን ነገርማ በደንብ አድርጌ ነው የማውቀው። ቆይ ግን አንቺ ምን እያሰብሽ ነው? ልጄ ስታይሽ ስላልተመቸሻት ከልጄ ትምህርት ቤት ሌላ ትምህርት ቤት ቀይሪ ልበላት? ቆይ እስከ መቼ ነው እቺ ልጅ ከእናቷ ጋር እዚህ ቤት መኖር የሚያቆሙት? እንዴ አንቺ ልጅ ዛሬ ምን ነክቶሻል? ምንም አልሆንኩም እማዬ። ምን አደረጉኝ? ምን ሆንኩኝ ነው የምትይው? በቃ እማዬ የእነሱ እዚህ መሆንና እዚህ አንድ ላይ መኖር ምንም ምቾት እየሰጠኝ አይደለም ያለው። ወይ ጉድ እማዬ፣ አገሩን ሙሉ ያለው ሰራተኛ ብቻ ነው አይደለ? ለምን በቃ እሷን አስወጥተሽ ሌላ ሰው አትቀጥሪም? ፌበን ዘርፌ ከዚህ ቤት አትወጣም። ይሄን ሀሳብ ካይምሮሽ አውጪው። ለምን? ዘርፌ ማለት ብዙ አመት ከኔ ጋር የቆየች ሴት ናት። ሀዘኔንም መከሬንም ደስታዬንም በዛ ላይ ደግሞ ብዙ የኔ ሚስጥሮችን ታውቃለች። ይሄ ምን ሚስጥር? ፌበን በጣም ብዙ ሚስጥር። ዘርፌን አስወጥቻት ጠላቶቼ ቢያገኟት እኔ ያለቀልኝ ማለት ነው። እዚሁ እየረገጥኳትም ቢሆን አብረን እንኖራለን። ቆይ ግን እማዬ ጽጌረዳ እኮ ስራ ስትይዝ ከዚህ ቤት እንግዲህ መውጣታቸው አይቀርም። ያኔስ ምን ልትሆኚ ነው? ያኔማ በሰላም ስለሆነ የሚወጡት ምንም አይነት ተንኮል አያስቡ። እማዬ ግን ይሄ ብቻ ነው ምክንያትሽ? አዎ ልጄ፣ ዛሬ ሙሉ ቀን ከአንዱ ብራንች ወደ አንዱ ብራንች ስዞር ነው ያልኩት። ድክም ብሎኛል። እናማ እርፍ እንበል። የተረፈውን ደግሞ ነገ እናወራለን። አይመስልሽም?
እሺ በቃ እማዬ ነገ እናወራለን። ደህና ደሪ። እሺ ሰላም ደሪ ልጄ። ይሉሽን ባልሰማሽ ገበያ ባልወጣሽ አሉ። ምን ነው ልጄ በሰላም ነው ግን እንደዚህ ያመሸሽው ዛሬ? አዎ ላይብረሪ እገባለሁ ብዬሽ አልነበረ እንዴ? አዎ እሱማ ብለሽኝ ነበር፣ ግን እንደዚህ ስታመሽ ምናልባት ሰካራም መጥቶ የሆነ ነገር ቢያደርግሽስ? ቆይ በኋላ ማን ያለን እንላለን። እሺ በቃ በጊዜ እመጣለሁ። ቆይ ግን ደህና ነሽ አይደል የኔ ልጅ? አዎ እማዬ ደህና ነኝ። አይ የኔ ልጅ የሆንሹ ነገርም አለ። አይንሽ ቀልቷል እንዴ? ኧረ እኔ አላለቀስኩም። ጸጉርሽ ደግሞ ተንጨባሯል። እንዴ እማዬ ደህና ነኝ አልኩሽ እኮ። እስኪ ተንፍሽብኝ። እንዴ ምንድነው እማዬ? በመጠጥ ጠርጥረሽኝ ነው? አይ የኔ ልጅ እንዴ ጥልቅ ስትብኝ እኮ ምሳ በልተሻለሁ ብዬ ነው። በልቻለሁ እማዬ። ደግሞ ላይብረሪ ዝቅ ብዬ ሳነብ ስለነበር ነው። ለዛ ነው አይኔ ቀለው። ደግሞ ንፋስ አለ፣ ለዛ ነው ጸጉሬ የተንጨባረረው እንጂ እኔ ደህና ነኝ። ይሁን እንግዲህ አንቺ ካልሽ ቆንጆ ራት ሰርቻለሁ ላቀራርብልሽ። አይ እማዬ እኔ ራት አልፈልግም፣ በጣም ደክሞኛልና መተኛት ነው የምፈልገው። እንዴ እንደዚህ ደክሞሽ ነው እንዴ ራስ አበይ የምተኙ? ይሄማ የማይሆን ነገር ነው። አይ ግድ የለሽም እማዬ፣ እረፍት ላደርግበት። ደግሞ ፌቨን ስትመጣ እፈልግሻለሁ ብላለች። ሂጂና አናግሪያት። ነገ አናገራታለሁ። ኧረ አይሆንም፣ ይሄማ የማይሆን ነገር ነው። እንዴ እንደመጣች ታናግረኝ ብላለች። የሷን ነገር እያወቅሽው ደግሞ ይህንን ሰበብ አድርጋ ነገ ትጮብሻለች የኔ ልጅ። እሺ እማዬ። እኔ እስከዛ መትበይውን ራት እሰራራልሻለሁ። እሺ ደህና መሸሽ ፌቨን። እንዴት አመሸሽ ጽጌረዳ? እማዬ እንደምትፈልጊ ነግራኝ ነበር። አዎ ፈልጌሽ ነው። ምን ነው በሰላም ነው? አዎ በሰላም ነው። አንድ ነገር እንድታደርጊልኝ ላዝሽ ፈልጌ ነው። ላዝሽ ማለት? ላዝሽ ነው። እኔ የምፈልገውን ነገር እንድታደርጊ ልጠይቅሽ ነው ማለት ነው። ተግባባን? አዎ ተግባብተናል። ምን እንዳደርግልሽ ነው የፈለግሽው? በጣም ጥሩ። ነገ የግቢ ሰው በሙሉ በተሰበሰበበት ነብዩን ሄደሽ ይቅርታ ትጠይቂዋለሽ። ማለት ምን ማለት አለው? አማርኛ አይደል እንዴ ማወራው? ሄደሽ ይቅርታ ትጠይቂዋለሽ። አለቀ። እንዴ ለምን? እኔ እኮ ምንም ነገር አላጠፋም። እሱን የጠየቀሽ ሰው የለም። ሄደሽ ይቅርታ ትጠይቂዋለሽ። ግን የሚባል ነገር የለም። ተናገርኩ እኮ። ሄደሽ ይቅርታ ትጠይቂዋለሽ። አልጠይቀውም። ምን አልሽ? እኔ አይደለሁም ያጠፋሁት። ስለዚህ ይቅርታ አልጠይቀውም። አለቀ። ቆይ አንቺ ከመቼ ጀምሮ ነው ለኔ እንደዚህ አይነት መልስ መመለስ የጀመርሽው? እንደዚህ ተናንቀናል ማለት ነው? ይሄ መናናቅ ወይም አንቺን አለማክበር አይደለም። ጥፋት የጠፋው እሱ ነው። ስለዚህ እኔ ይቅርታ አልጠይቀው። ጥሩ። የመልስ ምቱን ግን ትችዋለሽ? የምን የመልስ ምት? እኔን እምቢ ማለት ምን ያህል ዋጋ እንደሚያስከፍል ታውቂያለሽ። ፌቨን ዝጊ። ቆይ እንደዚህ አፍጠሽ ለኔ መቼ ነው መልስ መመለስ የጀመርሽው? በጣም ደክሞኛል። ለነገ መዘጋጀት አለብኝ። በጣም ጥሩ። በዚህ መልኩ ከሆነ ከኔ ጋር ለመነጋገር ያሰብሽው ዋጋሽን ታገኛለሽ። ነይ። ማን ሂጂ ብለው ፈቅዶልሽ ነው የምትሄጂው? እኔ ሂጂ ሳልልሽ ነው የምትሄጂው? ንገሪኝ። እሺ የቀረ ነገር አለ? ውጪ። እኔ ፌቨን ቆሻሻ ማትረባ እሰራልሻለሁ። ምናት የኔ ልጅ አዲሱ ትምህርት ቤት ተመቸሽ? አዎ ተመችቶኛል። እንዴት ጠየቅሽኝ? ጥሩ ትምህርት ቤት አይደለም መሰለኝ። ምን ነው እማዬ፣ ለምን ደስ አለሽ? እኔ እንጃ ጀርባዬን ከበደኝ። እንዴ ለምን እንደዚህ እየተናገርሻለሽ? አላቅም ብቻ ልጅ ጀርባዬን ክብድ ብሎኛል ነው ያልኩት። ወይ እማዬ ብታይ እኮ ስንት ሰው እዛ ዩኒቨርሲቲ ለመማር እንደሚፈልግና እንደሚጓጓ ብታቂ እንደዚህ አትይም ነበር። እሺ እንግዲህ እንዳልሽ። ፌቪዬ ግን ለምንድን ነው የፈለገች? አይ ምንም እንዲሁ ፈልጋኝ ነው። ኧረ አይኗ ቀልቶ ነበር። ምን ነው እንደባለፈው ተጣላችሁ እንዴ? እንዴ እማዬ ቆይ ለምንድን ነው በሆነ ባል ነው የምትጨናቂው? አሳይመንት እንድሰራላት ፈልጋ ነው የጠራችኝ። ለዛ ነው እንዴ? አዎ እማዬ በቃ ልተኛ ደክሞኛል። ስልክሽ እየጠራ
ስልክሽ እየጠራ ነው። ወይኔ ጉድ ይፈላ። ሄሎ ሄሎ፣ ጽጌረዳ እንዴት አደርሽ? አቤት አቶ መስፍን ደህና አደሩ? ምነው የኔ ልጅ በደህና ነው? ያለ ወትሮሽ አረፈድሽሳ? አይ እየመጣው ነው ጋሼ። አይ ደህና ኮንሽ እንኳን ጥሩ ነይ። በቃ ደህና ነኝ ጋሼ። በጣም ይቅርታ ደግሞ ስላረፈድኩኝ። እንዴ ማዬ ምን ሆነሽ ነው እስካሁን እንደዚህ ያልቀሰቀሽ? ውዬንሽ ቀስቅሽሽ ነበር እኮ አንቺ ነሽ ማይ ትንሽ ደቂቃ እያልሽኝ የተኛሽው። ቢሆንስ ታዲያ ተነሽ ቤት አታስነሽኝ? ወይ ደግሞ ምንሽ ነው ሰሞኑን በጣም እንቅልፍ አብዝተሻል እንዴ? ቤሻውንም ተነሺ። ያጠናው ስለሆነ እየደከመኝ ነው። እኔ ምንሽ የኔ ልጅ አቶ መስፍን ደግሞ ማን ናቸው? የዩኒቨርሲቲያችን አስተማሪ ናቸው። እና ታዲያ ለምንድን ነው ከዛ ሁሉ ተማሪ ተነጥሎ ላንቺ ቢደውሉልሽ? ጎበዝ ተማሪ ስለሆንኩኝ ሳረፍድ ለምን አረፈድሽ ብለው ነው ይደውል። በቃ እሺ ይሁን። አሁን ተነሽና እቺ በኋላ እናወራበታለን። እሺ ማን ነው? ታድርክ አንቺ ነሽ እንዴ? ከፍል ላጸዳ ነበር። ስራሽ እኮ ነው መናገር አይጠበቅብሽም። አውቀዋለሁ። አይ እዚህ የምትቆይ ከሆነ በኋላ ተመልሼ ልመጣ። ችግር የለም አሁናችሁ ምንድነው? ከዚህ በኋላ ነው ጁስ ፈጭልኝ። ቀጭን አድርገሽ እንዳፈጭልኝ እሺ? አልወደድከው? እኔ ቀጭን ጁስ አልወድም። እንዳትደግ ተናግሬያለሁ። እሺ ድጋሚ ደግሞ አንቺ የድሃ ልጅ ስለሆንሽ ነው መሰለኝ እንደዚህ ያደረግሽው። አሁን ግን ያለሽው የሀብታም ቤት ነው። እሺ ሲመስለኝ ቤቱን እስካሁን አልተላመድሽም። እሺ መልካም የጽዳት ጊዜ። አድሪት ደግሞ ነብዩ ቤት ምን ታደርጊያለሽ? ፌቨን አንቺ እዚህ ምን ታደርጊያለሽ? እኔ እኮ ነኝ አይደል የጠየኩሽ? መልሽልኝ እንጂ። እኔ እዚህ ነብዩ ቤት ምን ትሰሪያለሽ? መልሽልኝ እንጂ። እኔ እዚህ በትርፍ ሰዓት እየሰራሁ ነው። ምን አይነት ስራ? ሰራተኝነት። ለነገሩ መጠየቅ እኮ አይጠበቅብኝም ነበር፣ ምክንያቱም አንቺ ምን ልትሰሪ እንደምትችይ በደንብ ስለማውቅ። ለማንኛውም ግን ይሄ ነገር እናትሽ ታውቃለች? አይ ለእሷ አልነገርኳትም። አሁን ተማሪ ስለሆንኩኝ ትንሽ ገንዘብ ስለሚያስፈልገኝ ነው የጀመርኩት። ዘርፌ እንግዲህ ምንም ያህል ሰራተኛችን ብትሆንም ይሄን ነገር ግን መስማት አለባት። በእናትሽ ፌቨን እንዳትነግሪያት። ጽጌረዳ አልችልም እባክሽ። በቃ ለእሷ ብቻ እንዳትነግሪያት እንጂ አንቺ የፈለግሽውን ነገር ነው ያደርግልሻለሁ። እንደዛ ከሆነ ጥሩ። ስለዚህ ተነጋግረን መግባባት እንችላለን ማለት ነው። በጣም ጥሩ። ነብዩን ይቅርታ ትጠይቃለሽ? ምን? አዎ ፌቨን እባክሽ። እንግዲህ ምርጫ ያንቺ ነው። ወይ ይቅርታ ትጠይቂዋለሽ ወይ ደግሞ እኔ ለእናትሽ ሄጄ ሁሉንም ነገር እናገራለሁ። እባክሽ። ውይ አንዴ በቃ ተናገርኩ እኮ አይሆንም። ምርጫው እኮ ያንቺ ነው። ካልፈለግሽ መቅረት ይችላል። እሺ እጠይቀዋለሁ። ጥሩ። ነብዩ አሁን ቤት ነው ያለው? አይ ወጥቷል። ለማንኛውም ፈጣሪሽን አመስግኝ። ከፀሐይ ምናምን ታክሲ ከመሰለፍ ገላገልኩሽ። ነይ በራይድ ልውሰድሽ። ሰላም ጋይስ፣ እንዴት ናችሁ? ሰላም፣ እንዴት ናችሁ? አለን፣ ደህና ነን። ጽጌረዳ እንዴት ነሽ? እንዴት ነኝ ወንድም?
አለን እግዚአብሔር ይመስገን። ያው ጽጌረዳን ይዣት የመጣሁትኝ ባደረገችው ነገር በጣም ተጸጽታ ይቅርታ ልጠይቅህ መጣ ነው። ማለት የምን ይቅርታ? ያው እንደምታያት ጽጌረዳ በጣም ፈጠን ትላለች። ስለዚህ ባረገችው ነገር ተጸጽታለች አይደል እንዴ ጽጌረዳ? አዎ። እና ምን ፈዘሽ ተኛለሽ? ተንበርከኪና ይቅርታ ጠይቂው እንጂ። እንደዚህ አልተነጋገርንም እኮ። አረ እናትሽ ነገር ወይስ ይቅርታ ጠይቂዋለሽ ተንበርከሽ? ነብዩ ይቅርታ። ችግር የለም ትንሽ። አንቺ ግን በጣም አዝኜብሻለሁ። እኔ ደግሞ ምን አደረኩ? እንዴት አንድ ተራ ቤት ሰራተኛ ልጅ ቃል ሰምቶ ይቀየማል ብለሽ አስብሽ? እሱማ ልክ ነህ። የታባቷ